በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለሰማይ ከዋክብትን ለምድረ እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን ዋላችሁ? ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ነጽሩ አዕዋፈ ሰማይ የሰማይ ወፎችን በሉ ተመልከቱ። የሰማይ ወፎችን ተመልከቱ። ይህንን ያስተማረው ያው ሰማይና ምድርን የፈጠረ በለቢሰ ሥጋ በተዋህዶ የተገለጠ ወቀደሳ ለሀገር በኪደት እግር እንዳለው ሊቁ በእግሩ እየተመላለሰ የምሕረት የፍቅር የርኅራኄ ግን ወንጌልን አስተምሮ ሕግ አድርጎ የሰጠ የድንግል ማርያም ልጅ መድኃኔዓለም ነው። ቃሉን የተናገረው ያስተማረው ማለት ነው። በእርግጥ ለጊዜው የመጀመሪያዎቹ ክርስቲያኖች ደቀ መዛሙርቱ ስለነበሩ ለነሱ ከዚያም ቀጥሎ ሌሎችም ደግሞ በዘመን ሂደት እሱ ባለበት ጊዜ የተጠሩ 72 36 እናቶችም ጭምር የሰሙት የተማሩት፣ በአንጻሩ እንደገና ደግሞ ለፍጹምነት ያልደረሱ ተከታይ ተማሪዎች ደግሞ የአምስት ገበያ ሕዝብ ምዕመናን ስለነበሩ ለእነኛ ሁሉ የተነገረ ያው ትምህርት ነው። በዚህ በሐዲስ ኪዳን ሊቃውንት አስተምሮ የማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 እና 8 አንቀጸ ብፁዓን ተብሎ ይጠቀሳል ወይም ይነገራል ማለት ነው። በልዩ ስሙ አንቀጸ ብፁዓን ይባላል። ምን ይባላል? በዚህ ሂደት ጌታችን በሚያስተምርበት ጊዜ በተለይም ወደ ተራራ ወጥቶ ብዙ ሕዝብ ባየ ጊዜ ወደ ተራራ ወጣ፣ አፉንም ገልጦ እንዲህ ብሎ አስተማራቸው ብሎ በማቴዎስ 5:1 ላይ እንደተገለጠው እዚያ ጊዜ ማስተማር ጀመረ። በዚህ በትምህርቱ ውስጥ ብዙዎቹ እያመኑ ከተለያየ ባዕድ አምልኮ የመጡ ነበሩ። እንደገናም ደግሞ ከንቱ መለፍለፍና ውዳሴ ከንቱ ፈልገው የመጡ ነበሩ። እሱን ለማየት የመጡ ነበሩ። በአንጻሩ እንጀራ በርክቶ ያበላል ሲሏቸው ምግባቸው ሆዳቸውን ለመሙላት የመጡ ሆድ አምላክ የሆኑ ሰዎችም ነበሩ። እንደዚህ አይነት ዝብርቅርቅ ያለ አስተሳሰብ ያላቸው ብዙ ምዕመናን ይከተሉ ነበርና ከዚያ መካከል ምን መምሰል እንዳለባቸው በብፁዓን አንቀጽ እየመሰለ አስተምሯቸዋል ማለት ነው፣ ነግሯቸዋል ማለት ነው። ሰዎች በክርስትና መኖር ከፈለጉ ምን ማሟላት እንዳለባቸው በዚህ በምዕራፍ 5 ላይ 9 ጊዜ ብፁዓን 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 ብሎ አስተምሯል። ይህንን አስተምሯቸዋል። ያ ብፁዓን የሚለው ሁሉም መሆን ያለበትን ነው። አንድ ክርስቲያን ምን መሆን እንዳለበት ለምሳሌ ስለ ጽድቅ የሚሰደዱ ምንድናቸው ይላል? ብፁዓን ናቸው። ስለምን የሚሰደዱ? ስለ ጽድቅ የሚሰደዱ። አያችሁ፣ ብፁዓን ናቸው። የሚያስታርቁ ምንድናቸው? ብፁዓን ናቸው። ይሄ ማለት ጠብ የሚወዱ የሚከራከሩ፣ ሰዎችን የሚያጣሉ ነገር ሰሪዎች፣ እረፍት የሌላቸው ሰዎች ይከተሉ ስለነበረ ከእንደዚህ አይነት ሀሳብ ካልወጡ መጽደቅ እንደማይቻል ወይም ይዚያ መሆን እንደማይቻል አስታርቁ እንጂ አታጣሉ ነው ትምህርቱ። ሲተገልጦ ሲተረጎም ያ ነው ማለት ነው። እንደገና ስደተኞች ያደረገን እሱ እየተከተል ምንድነው ጥቅማችን የሚል ሐሜት ውስጣቸው ነበረ። አትሙኝ፣ ማመት አያስፈልግም፣ የተከተላችሁ ለጽድቅ ነው። ለጽድቅ መሰደድ ደግሞ ጽድቅ ነው፣ የእግዚአብሔር መንግሥት ያወርሳልና ስደት ሳይሆን ይሄ ዓለምን ንቆ እኔን መከተል ነው ክርስትና ሕይወት ነው የሚል ትርጓሜ ይሰጣል ማለት ነው። በዚህ መንገድ ነው በየደረጃው በ9 አንቀጽ ከፍሎ ምዕመናን አስተምሯል። እዚያ ይቀጥላል ማለት ነው። ከዚያ በኋላ አንቀጸ ጾም፣ አንቀጸ ጸሎት እንደገና ሌላውም ይቀጥላል ማለት ነው። በዝርዝር ነገራቸውና ምዕራፍ 6 ቁጥር 25 ጀምሮ ወይም 24 ጀምሮ ስታነቡ አሁን ያነሳነውን ሐሳብ እናገኛለን። በተለይ 26 ቁጥር ላይ ምዕራፍ 6 ማቴዎስ ወንጌል ቁጥር 26 ላይ የሰማይ ወፎችን ምን በሉ ይላል? ምን በሉ? ተመልከቱ ይላል። አሁን እዚህ ላይ ወፎች ናቸው። ሰው ወፍን ለምን ይመለከታል? ወፍ እኛን መመልከት ሲገባው የተሻለ ፍጡር እንደሆነ ይታወቃል። ግን በዚህ ላይ የምንመለከተው 3 መሰረታዊ ነገሮች ነው። እሱን አይተን ነው የምንጨርሰው ትምህርታችን ነው። እንደው ሳናሰፋው ለማለት ፈልጌ ነው። 3 ነገሮችን ካሰፋናቸው ለአንዱም አይበቃም ሰዓት። ግን 3ቱን ነገሮች ባጭሩ በዚህ ምዕራፍ
ማቴዎስ 6 ቁጥር 26 ጀምሮ እስከ መጨረሻው ያለ ሶስት መሰረታዊ ነገሮችን ለሚመናን አስተምሯል ጌታችን። እናስተምራለን። እነዚህ ነገሮች ማሟላት ለአንድ ክርስቲያን ግዴታው እንደሆነ አስረግጦ ይነግራል። በመጀመሪያ ያለው አንቀጽ ምን ይላል መሰላችሁ? እየሰማችሁኝ ነው? መጀመሪያ ላይ ያለው አንቀጽ ኢይክል አሐዱ ገብር ተቀዲዮ ለክልኤ አጋይስ፣ አንድ አገልጋይ ወይም አንድ ባሪያ ለሁለት ጌቶች መገዛት አይችልም የሚል አንቀጽ አለ። አንደኛው የመጀመሪያው ክፍል እስኪ በሉ አንድ ባሪያ በሉ እስኪ አንድ አገልጋይ ለሁለት ጌቶች መገዛት አይችልም። ይችላል? ምክንያቱም እስኪ እናንተ አስቀምጡት። ምክንያቱም አንድ ሰው ለሁለት ሰው መታዘዝ አይችልም አይደለ? አይችልም። ምክንያቱም ምንድነው ከተባለ ያንዱ ሲታዘዝ ያንዱ ትእዛዝ ይቀራል ማለት ነው አይደለ? ያንዱ ሲፈጽም ያንዱ ይቀራል ማለት ነው። ስለዚህ ለሁለት መሆን አይቻልም። አንዱን ምረጥ ነው። ትክክለኛ ተገዥ ወይም አገልጋይ መሆን ከፈለግ ስንቱን ምረጥ? አንዱን ምረጥ ነው። ትክክለኛ መሆን የምትችለው እንደዚያ ነው። ለሁለት ትገዛለህ ወይም እታዘዛለሁ ብለህ ግን አታስብ፣ ልትሆን አትችልም። አንዱ ስትታዘዝ ያንዱ ትእዛዝ ይቀራል፣ አንዱ ስታገለግል አንዱን እምቢ ትላለህ። ስለዚህ መሆን ስለማትችል አንዱን ሁሉ ነው እያለ ያለው ወንጌሉ የምሳሌያዊ ትምህርት ነው። ያው በምሳሌ ነው መቼስ አዲስ ኪዳንም ብሉይ ኪዳንም በዳዊቱ ላይ ያለው እግዚአብሔር ቀድሞ ተናግሯል። በዚህ በ77ኛው መዝሙር ቁጥር 1 ላይ ከስት በምሳሌ አፍዬ ወነግር አምሳለ ዘእንትካል። አያችሁ አስቀድሞ የነበረውን ነገር በምሳሌ ከፍቼ አስተምራለሁ ብሎ በዳዊት ላይ እግዚአብሔር ተናገረ። በዘመን ሂደት አዲስ ኪዳንም ሲመጣ ጌታችን በጊዜ ፋሲካ ተገልጦ በሚያስተምርበት ጊዜ በምሳሌ ነው በአብዛኛው ያስተማረው። ሴቶች የሚበዙበት አካባቢ በእርሾ ያስተምራቸዋል። እርሾ ለሴቶች ቅርብ ነው። እርሾ ሴቶች በደንብ ጠንቅቀው ያውቁታል። ስለዚህ በእርሾ ሲነግሯቸው የማይገባቸው ነገር በቀላሉ ይገባቸዋል። ነጋዴዎች ሲኖሩ በመክሊት ትርፍና ኪሳራ ለነጋዴ ቅርብ ነው። በዚያ መንገድ ያስተምራል። ገበሬው ደግሞ ባለበት በዘር መስሎ ያስተምራል። በሞፈር በቀንበር በእርሻ መስሎ ያስተምራል። ያለ ገበሬ ቅርብ ስለሆነ ማለት ነው። አያችሁ። ስለዚህ ምሳሌ ዋናው የሚፈለግበት ደግሞ ለምን ያስፈለገ? ለወንጌልም ለሌላው ምሳሌ ያስፈለገበት የማናውቀውን ነገር በምናውቀው ነገር ሲነግሩን በቀላሉ እንረዳለን አይደል? ፊደል ያልቆጠረ ገበሬ ስለ እርሻ ስለ ዘር ቢጠይቁት በደንብ አበጥሮ አንጠርጥሮ ያውቃል፣ ከኛ በላይ ማለት ነው። እኛ የሱ ሙያ አናውቅም። እሱ ፈላስፋ ነው። በዚያ ዙሪያ ላይ እሱ ጠንቅቆ ያውቀዋል። ባህሉን፣ ጠባዩን፣ የመሬቱን ጭምር ያውቃል። አያችሁ። ጥንቅቅ አድርጎ የመሬት ጠባይ ያውቃል ጠንቅቆ ማለት ነው። በዚያ ሲነግረው ነገረ መለኮትን በቀላሉ ይረዳዋል ማለት ነው። አያችሁ። የሱም ራሱን የቻለ ሌላ ዓለም ውስጥ ፍልስፍና ስላለ በዚያ በራሱ ፍልስፍና ለገበሬው ሲነግሩት ወንጌል በቀላሉ ይገባዋል። ዝም ብሎ ግን እግዚአብሔር ሰው ሆነ፣ ረቂቁ ገዘፈ፣ ግዙፉ ረቀቀ አይገባውም ለገበሬ ማለት ነው። ለነጋዴም እንደዚህ ዝም ብሎ ቢነግሩት አይገባውም። ትርፍና ኪሳራን መስሎ ሲነግሩት ግን በቀላሉ ይረዳል። ወንጌል እንደዚህ የተሰበከው እርሾ ስለ እናቶች እርሾ ምን አይነት ምንድነው ትርጉሙ? ለምን ነው የሚደረገው? እርሾስ መጠኑና ልኩ ምን መሆን አለበት የሚለው የሚያውቁት እናቶች ናቸው። ለነሱ በቀላሉ ሲነግሯቸው የግድ ፊደል መቁጠር አይጠበቅባቸውም። ወንጌል ማጥናት ወይም ማንበብ አይጠበቅባቸውም። ግን በሚያውቁት ነገር ሲነግሯቸው በቀላሉ ይረዳሉ ማለት። የማያውቁትን በሚያውቁት ነገር ሲነግሩት ተማሪ በቀላሉ ምን ይላል? ነገሩ ምን ይላል? ይረዳል። ስለዚህ ምሳሌ ነው። አንድ ጌታ አንድ ባሪያ ለሁለት ጌቶች መገዛት አይችልም። ለምን? አንዱ ሲያዘው የአንዱ ትእዛዝ ይቀራል። አያችሁ። ስለዚህ አንዱን ይወዳል፣ አንዱን ይጠላል። አንዱን መምረጥ ብቻ ነው ያለው። ትክክለኛ ለመሆን አንዱን መምረጥ ነው። ቀጠለና አንተም ወሰይ ተክሉ ተቀኔው ለነዋይኒ ወደ እግዚአብሔር። እንግዲያው እንደዚያ ከሆነ አንድ ባሪያ ለሁለት ጌቶች መገዛት ካልቻለ አንዱን መምረጥ እንዳለበት ይህን ካመናችሁ እናንተም ለእግዚአብሔርና ለገንዘብ መገዛት አትችሉም። ምረጡ ይላል። ወይ እግዚአብሔርን ወይ ገንዘብ። እየሰማችሁ ነው? ምን ምረጥ ማለት በጣም የሚገርመው በዚህ በሐዲስ ኪዳን ትምህርት በጣም የሚገርመኝ ነገር አንዱ ይሄ ነው። ሁለት ነገር እጅግ ይገርሙኛል። አንደኛ እግዚአብሔር ወደዚህ ምድር መጥቶ ለሁሉ ቤት የሆነ እግዚአብሔር ቤት ሳይኖረው ኖረ በዚህ ዓለም ላይ 33 ዓመት ከ3 ወር እግዚአብሔር ቤት ሰርቶ የሰጠ የለም። ይገርማቸዋል። ማደሪያ አልነበረው፣ ቤት አልነበረው። እንደውም አንዱ ቀርቦ ምናልባት አንድ ተንኮለኛ ሰው ቀረበና አንተ ጋር ማደር እፈልጋለሁ አለው ክርስቶስ። እየሰማችሁኝ ነው? ምን አለው? ጌታ ሆይ አንተ ጋር ማደር እፈልጋለሁ። አሁን ሰውየው ከጌታ ጋር ማደር አይደለም የሚፈልገው። አያችሁ። በልቡ ቢያሳድረው በቂ ነበር ክርስቶስ። እሱ አይደለም ዓላማው። ሰማይና ምድርን የፈጠረ ከሆነ ያሸበረቁ ሰባቱ ሰማያትን በብርሃን ያሸበረቀ በብርሃን የተሞሉ ሰማያት ከፈጠረ ይህንን ዓለም
ግዙፉን ረቂቁን ከፈጠረ ባልትና ሌሊትን ክረምትና በጋን እግዚአብሔር የሚያፈራርቅ ከሆነ ይህ ሁሉ ብርሃናት የፈጠረ እግዚአብሔር ምን አይነት ቤተ መንግስት ነው የሚያድረው? ማየት ፈልጋለሁ። ሰውየው ሐሳቡ እግዚአብሔር የሚያድርበትን ቤት ለማየት ነው። አያችሁ ያማሩ የተዋቡ የዓለምን ቀልብ የሚስቡ ህንፃዎች በዓለም ላይ አሉ። ሰው የሰራቸው ለእነዚህ ሁሉ አይምሮን የፈጠረ እግዚአብሔር አያችሁ ጤናን እውቀትን የሰጠ እግዚአብሔር ለእነዚህ ሁሉ በተሸለመ ዓለም ውስጥ የሚኖሩ ሰዎችን ያዘጋጀ እግዚአብሔር እሱማ ምን ያክል ቤት ይኖረው ምን አይነት ቤተ መንግስት ያድር ይሆን ብሎ የሚያድርበትን ለማወቅ ካንተ ጋር ማድረግ ፈልጋለሁ አለ። አያችሁ እግዚአብሔር በተንኮል የመጣው ሰውየው ለመልካም አይደለም፣ አብሮ ለማደር የመጣው የሚያድርበትን ለማወቅ። ከዚያ ምን አለው ጌታችን ላይ ወፈ ሰማይኒ ምጽላለሁ እኔ ጋር ማደር ነው የፈለከው አለው። አዎ ማደር ፈልጋለሁ አለ። እንግዲያውስ ለሰማይ ወፎች ቅጠሉን ሰርቻለሁ፣ ቅጠል ስር ያድራሉ፣ ቤት ይሰራሉ። ሰዎች ቤት ይሰራሉ፣ ከሰዎች ቤት ተጠግተው ቤት ይሰራሉ። ለሰማይ ወፎች መጠለያ ያላቸው ወለቅ ወናጽልኒ ግበብሁም ወላራዊ ተምድርኒ ይላል። ቆናጽል ማለት ቀበሮ ማለት ነው። ቀበሮዎችም እነሱ ደግሞ የገደል ሰንቃጣ ወይም በገደል መካከል የተሰነጠቀ አለት አዘጋጅቻለሁ። በመልካም ምድር ውስጥ ጉድጓድ አለ፣ በዚያ ውስጥ ቀበሮዎች ያድራሉ አለ። ለእነሱም ያን ፈጥሬያለሁ አለ። የግድ መቆፈር ድንጋይ መፍለጥ አይጠበቅባቸውም። ማደሪያ አዘጋጅቻለሁ። ይህን አዘጋጅ ለወፎችም ለአራዊተ ገዳምም ወይም ለቀበሮች ማደሪያ መጠጊያ አላቸው አለ። ወልደ ባለሚያውሰ አልቦቱ ምስባክ አብያ ሰምክ ወደርሶ የሰው ልጅን የግን ራሴን ማስጠጋበት ቤት የለኝም ብሎ አያችሁ እግዚአብሔር እየሰማችሁ ነው። ምን አለ እግዚአብሔር? ቤት የለኝም ራሴን ማስጠጋበት አለ። እንዲሁ ነው በዓለም ላይ የምኖረው አለ። አያችሁ እግዚአብሔር ይህ ይደንቃል። አስቡት። ሊቁ ምን ይላል መሰላችሁ? አንዴ ሳዊሮስ ዘስሙ ላይ የተባለ ሊቅ ምን ይላል? እግዚአብሔር ዓለም የለውም ይላል፣ ወይም እግዚአብሔር ቤት ማደሪያ ዓለም የለውም አለና ወደዚህ ምድር መጥቶ ግን ሁለት ዓለም ፈጠረ ይላል። አዘጋጀና ኖረ ይላል። እንደው ምድር አይያ እግዚአብሔር ከወረደ በኋላ እግዚአብሔር ሰው ከሆነ በኋላ ማለት ነው ሰው ሆኖ ከመጣ በኋላ ነበረ ክሌ ዓለማተ ወይም ዓለማተ ክሌ ይላል። ሁለት ዓለም ኖረ ይላል። ዓለም የሌለው እግዚአብሔር ሁለት ዓለም አዘጋጅቶ ኖረ ይላል። ቀዳማዊ ከርሰ ማርያም የመጀመሪያው ወደዚህ ምድር መጥቶ የእግዚአብሔር ሀገር ዓለም ረቂቅ ከተማ የማርያም ማህፀን ይላል። ክብር ለድንግል ማርያም ነው። የማርያም ማህፀን ያንን ዓለም 9 ወር ከ5 ቀን ኖረበት ይላል። ነበረ ውስተ ከርሰ ማርያም ተሳተ አውርሃም 9 ወር በዚያ ምድር በዚያ ዓለም ላይ ተቀመጠ። የማርያምን ማህፀን ዓለም አድርጎ እግዚአብሔር ኖረ ይላል። ዓለም የሌለው ጊዜ ከዚያ በፊት እኮ 20 ዓለማት ተፈጥረዋል፣ ግን በመዳፉ አይሞሉም። እሱ መሸከም አይችሉም። እሱን በዚህ ቦታ አደራ ይባል እግዚአብሔር በሰማይ ይኖራል። ምን አለ? ልልናውን መግለጽ ነው፣ ክብሩን መግለጽ ነው፣ ያንን መግለጽ ነው። ቀዳማዊ ከርሰ ማርያም የመጀመሪያው ማደሪያ ያደረገው 9 ወር ዓለሙ የ9 ወር ረቂቅ ከተማ ማነው አለ? የማርያም ማህፀን ነው ይላል። ሁለተኛው ደብረ ዘይት ነው ይላል። ተራራው ላይ ያያችሁ ወንጌላውያን ምን ይላሉ? ማልተ ይሜህር በምኩራብ ወዴት ይበጅት ውስጥ ደብረ ዘይት ዘስሙ ኤሌዎን ነው። ቀን ቀን በየምኩራቡ በየከተማው በኢየሩሳሌም በናዝሬት በገሊላ በሰማርያ እየዞረ ያስተምራል። በየምኩራቡ ማታ ማታ ደግሞ ወደ ደብረ ዘይት ተራራ በኤሌዎን ዋሻ ውስጥ ሲያስተምር ሐዋርያትን ያድራል ነው አይደል? በተራራ ላይ ነው እግዚአብሔር። ስለዚህ እግዚአብሔር ወደዚህ ምድር መጥቶ ቤት አልሰራም። አያችሁ ይሄ ይደንቃል። አዲስ ኪዳን መጻሕፍትን ስትመረምሩት ለእኛ ቤት የሆነ እግዚአብሔር ቤት የለውም። እሱ አያችሁ ለእኛ ማረፊያ የሆነ እግዚአብሔር ማረፊያ አልነበረው። አያችሁ ስደተኞችን እኛን የሚያቀርበው እግዚአብሔር ስደተኛ ሆኖ ማለት አያችሁ። ሊቁ ምን አለ? ምን ተነግሮ ምን ተዘኑ ወይ ዝንቱ ምስጢር ወይም ነገር እስመ ሐደረ ለምን ተደረቀ ቁስቋም እስከ ማርያም ነገር የቅዱስ ያሬድ ጥራው ይሄ የነገረ መለኮት ረቂቅ መሆን ነው። የዘመን ክስተት በእውነት ሰማይን ምድር ያደረገ በዜማው ማለት ነው። እና ይሄ ሊቅ ምን አለ መሰላችሁ? ምን እላለሁ ምን ስናገራለሁ አለ። እንግዲህ ሰማይ ነው ሰማያዊ ምድራዊ ሆኖ አያችሁ ሰማይና ምድር የፈጠረው እግዚአብሔር ማደሪያቶ በቁስቋም ዋሻው ተደብቆ አድሯልና በቁስቋም ምድረ በዳ ወይም በግብጽ በረሃ ቁስቋም በሚባል ዋሻ በዚያ አድሯልና እግዚአብሔር ምን እላለሁ ምን እናገራለሁ ምን ቋንቋ ላይ በምን ልግለጽ ይላል። ይሄ በአንክሮ የሚነገር የእግዚአብሔር ቃል ነው። ወይም ስለ እግዚአብሔር ልዑል ሲሆን ትሁት ሆኖ ወደዚህ ምድር መጥቶ ለሁሉ ማደሪያ የሆነ እግዚአብሔር ማደሪያቶ በቁስቋም ዋሻ ሲያደርግ ይሄ ቁስቋም ማለት አረበኛ ቋንቋ ነው። መደበቅ መሸሸግ እንደ ማለት ነው ቁስቋም ይባላል። እና ስለዚህ ይህን ይገጣ አንደኛው ይሄን የሚደንቀው እግዚአብሔር 33 ዓመት ከ3 ወር በዚህ ምድር ሲኖር
ምን የለውም ይመናል። ምን የለውም? ቤት የለውም። የሚገርም ቤት ሰርቶ የሰጠው የለም። አያችሁ እንደገና ራሱ ቤት ሲሰራ ላይ ነው በዚህ ቦታ ቤት ሰርቶ ኖረ የሚለው የለም። እግዚአብሔር እንደዚያ ነው የኖረው። ዓለም በዓለም ላይ እንደዚያ ነው በእንግድነት የኖረባት በፈጠረው ዓለም እንግዲህ ሆኖ መጥቶ እንደዚያ ኖሯል እግዚአብሔር ማለት ነው። ግን አያችሁ ቤት ለሌለኛ ቤቱ ነው የብርሃን ማዕደር ያዘጋጀ እግዚአብሔር 24 ሰዓት የሚያበራ ከፀሐይ 7 እጥፍ የሚያበራ መንግስተ ሰማያትን መኖሪያ ዘላለማዊ ቤት ለኛ የሰራ እግዚአብሔር በምድር ላይ ምድር ፈጥሮ በምድር እየኖር ቤት ሰርተ እንድንኖር ያደረገ ማረፊያ የሰጠ እግዚአብሔር ማረፊያ ሳይኖረው በዚህ ምድር ተስተናግዷል። አንደኛው ይሄ ይደንቃል። ሁለተኛው በሐዲስ ኪዳን የኢየሱስ ክርስቶስ ወይም የመድኃኔዓለም የሚደንቀው አንዱ ሲያስተምር ሲናገር ከራሱ ጋር እንድንጠነቀቅ ከራሱ ጋር አወዳድሮ ያስተማረው ትምህርት ገንዘብ ፍቅረ ነው አይደል? እየሰማችሁ ነው? ምን እንደነገረ እንድንጠነቀቅበት የተናገረው ምን ነው? አያችሁ ከራሱ ጋር አወዳድሮ ካላወቅንበት መጥፎ ነገር ካወቅንበት ጠቃሚ ገንዘብ በልክና በመጠን በሰጠን ልክ እግዚአብሔር አመስግኖ መኖር መጠቀም እንጂ ሊጠቀምብን እንደማይገባ ይሄ ነው አሁን መለየት ያልቻለው። አንዳንድ ጊዜ ሰው እንደው ግመል በመርፌ ቀዳዳ ቢያልፍ ይቀላል ሀብታም ከሚጸድቅ የሚለው ዝም ብሎ ሀብታም እንደማይጸድቅ የሚያስብ ሰው አለ። ሀብታም አይጸድቅም አይደለም እያለ ያለው አያችሁ። ከገንዘቡን ከራሱ በላይ የሚያደርግ ገንዘብን የሚያመልክ ሰው ካለ አያችሁ፣ በገንዘቡ ያን የሚዘነጋ ካለ፣ በገንዘቡ ሰው የሚገድል ካለ፣ በገንዘቡ መጥፎ ነገር የሚሰራ ካለ፣ በገንዘቡ እግዚአብሔርን የሚፈታተን ሰው ካለ ያንን እየነገረን ያለው ገንዘብ አይምሮን መቀየድ፣ አይምሮን ድል ማድረግ፣ ሰዎችን አዝሮ መጣል የሚችል አቅም ስላለው ተጠንቀቁበት እያለ ነው ያለው። አንድ ባሪያ ለሁለት ጌቶች መገዛት አይችልም። አንዱ ሲታዘዝ የአንዱ ትእዛዝ ይቀራል፣ አንዱ ሲወድ አንዱን ይጠላል አለ። እናንተም ለገንዘብና ለኔ መገዛት አትችሉም። ወይ ገንዘብን ምረጡ ወይ ማንን ምረጡ? ወይ እኔን ምረጡ ያለው እግዚአብሔር። አያችሁ መጠንቀቅ ያስፈልጋል። እንድንጠነቀቅበት አሁን ራሱ ያለንበት በገሃድ ቁሞ የሚሄደው የእኛን ቤት ሌላውን ቤት አሁን ወድቀው የሚነሳው ፍቅረ ነው አይደል? ሌላ ምን ታሪክ የለም። ብታጠኑት የፈለገው አጥኚ ቢያጠና የፈለገው አጥኚ ማለት ነው ቢያጠና በዚህ ዙሪያ ላይ ምንድነው እንደ ሀገርም እንደ ቤተክርስቲያን ችግራችን ምንድነው የፈለገው አጥኚ ቢያጠና ፍቅረ ነው አይደል? አለና ዙሮ ሊጥል ያለ እንደ ክርድ ያጣላ ያንቀጠቀጠው ያለ ያንገደገደን ያለ እሱ ነው። ሌላ ምንም ታሪክ የለውም። አንዱ ቤት ይፈልጋል፣ አንዱ መኪና ይፈልጋል፣ አንዱ የተሻለ መኪና፣ አንዱትን ሁሉም በዚያ ላይ ተጠምዷል። ፍቅረ ነዋይ አዝሮ ሊደፋው በኋላ ይንቀጠቀጣል ማለት ነው። አያችሁ ይሄንን ደግሞ አላወቅንበትም። መድኃኔዓለም ራሱ ካልተጠነቀቃችሁበት የእናንተ የበታች አድርጋችሁ ዝቅ አድርጋችሁ ለእናንተ እንደተፈጠረ አስባችሁ ካልተጠቀማችሁበት ከኔ ይለያችኋል። ለሁለት ጌቶች ደግሞ ምን ማለት አይቻልም? መገዛት አይቻልም ማለት በነገራችን ላይ ሁሉም ከኛ በታች ነው። ከኛ በላይ ምንም ነገር የለም። ከብሮ የተፈጠረ ሰው የሚባለው ፍጥረት ነው። አርአያና ምሳሌ የተባለ የለም የለም። የትኛው ስለ ፍጥረት መጽሐፍ አርአያና ምሳሌ ብሎ የከበረ ስለ ፍጥረት አድርጎ የፈጠረን ያ ነው። እንደውም በዚህ በትንቢተ ኢሳይያስ ምዕራፍ 5 ላይ በረጅም ተራራ ላይ ወይኑን ለተከለ ለባለ ወይኑ እቀኝለታለሁ ይላል። በረጅም ተራራ ኮረብታ ላይ ወይኑን ለተከለ ለባለ ወይኑ እቀኝለታለሁ አለ። ባለ ወይኑም እንዲህ ይላል አለ ለወይኔ መጭመቂያ ጉድጓድ ወይኔን ተከልኩት፣ መጭመቂያ ጉድጓድን ውሃ የሚጠጣበትን አመቻቸው፣ ውሃ እንዲጠጣ አደረኩት፣ ተንከባከብኩት ይላል። ውሃ ማጠጣት ብቻውን በቂ አይደለምና አጥራጠርኩለት ይላል። አላፊ አግዳሚ እንዳይረግጠው ማለት ነው። እንደገና ደግሞ አጥሩን ደግሞ የሚነቅል አካል ሊኖር ስለሚችል ዘበኛም ቀጠርኩለት ይላል። ጸናይ ክወለ ወይኔ ይፍሬ ያስካለ ወይኔ ወይኔ ያፈራል ብዬ ጠበቅኩት አለ። ወፈረ የሶከ እሾህ አፈራ ይላል። እየሰማችሁ ነው? ምን አፈራ? ብዙ የተንከባከበ ወይን ምን የቀረበት ውሃ የሚጠጣውን አዘጋጀለት። በውሃ ምክንያት እንዳይደርቅ ቀጠለና ደግሞ ዘበኛ አጥራጠረለት፣ ዘበኛም ቀጠለለት። ወይኑ ጠበቀው። ወይኑ ግን ኮምጣጤ ያፈራ። ወይኔ ሰራ ይሁዳ ወይ ኢየሩሳሌም ፍትሁ ማይከለ ማይከለ ወይኔ እናንተ ይሁዳ ሰዎችና ኢየሩሳሌም ሰዎች ወይ እስኪኑ በወይኔና በእኔ መካከል ፍረዱ። ለወይኔ አገልግሎት ዘንድ የሚገባኝ ነገር ያስቀረውበት ምንድን ነው? እስኪ ንገሩኝ አለ። ግን የሚመሰክር ሰው ወይም የሚፈርድ ሰው አልተገኘም። ወይኔ ያልኩት የእስራኤል ሕዝብ ነው። ይነቀላል ወይም ከዚህ በኋላ ርሱ ይቃጠላል። ያን ትጋይ ቆዳም ነፋስ ፈርዶ ወስደዋል።
አያችሁ ያ ወይን ማነው ከተባለ ሰው ነው። ተራራ የተባለው ክብር ነው። ተራራ በአርአያና ምሳሌ የሚለው የክብር መጠሪያ በዚህ በልዩ ሁኔታ ተጠርቶ የተፈጠረ ሰው ነው፣ ክብር ነው። ወይን የተባለ የሰው ልጅ ነው። አያችሁ ተራራ የተባለው ክብር ነው። ከገጸ ምድር ከፍ ብሎ በክብር ተራራ እንደሚታይ በክብርኛ ከሌላው ስነ ፍጥረት በተለየ አርአያና ምሳሌ የተፈጠረ ሰው የሚባለው የከበረው ፍጥረት ማለት ነው። በእኛው በረዘጋጀለት ገነት ብላጠጣ ብዬ ገነት አስገባው። እንደገና ደግሞ ብላጠጣ ብዬ ካስገባው በኋላ አይ ትምህርት ሕግ ስለሌለ ነው የካልኩት ላይ ደግሞ አጠራጠርኩለት ማለትም ይህን ብላ ይህን አስብላ ብዬ ይሰራውለት ምክንያት እንዳይኖር ምክንያት አሳጥቼ አስቀምጥኩታል እኔ ጋር በክብር እንዲኖር ቀጠለና እንደገና አይ ክርኩን አድርግ አታድርግ የሚል ብቻ ነገር ከእንጂ የሚያስከብር የሚጠረጉም የለም ብላቸው ዘበኛ ቀጠርኩለት ጊዜያትን የሚጠፉ የሚያስከምሩ መላእክትን አዘጋጁ አለ። ምን ያላደረግኩለት አለ ይህን ሁሉ አድርጌ ወይም ያፈራል ብዬ ተጠብቀው ኮምታቴ ወይም እሾህ አፈራ አለ። የሰው ልጅ ይህ ሁሉ አድርገለት ስብሎት በገነት እያመሰገነ እንደ መላክ ይኖራል ብዬ ሳስበው አጥብላ ያልኩትን ዕፀ በለስ በልቶ ኃጢአት ሰርቶ በደለኝ ማለት ነው። ኃጢአት ሰርቶ ምን አለኝ? በደለኝ። ስለዚህ ሁሉ ነገር ከእኛ በታች ነው። ለእኛ ተፈጥሯል እንጂ እኛ ለምንም አልተፈጠርንም። በሁለተኞች ሰንበት እያሉ ፈሪሳውያን አስቸገሩ። ሰንበት ተሻረ፣ እሾህን ቆርጠው ሰንበት ተሻረ፣ ሁሉ ተፈወሰ፣ ሰንበት ተሻረ። እንግዲህ ሰዎች ነበሩ ለሰንበት ያስፈወሱ ማለት ነው። ምን አላቸው? ከሰው አይበልጥም ሰንበት ባጭሩ ሲነግራቸው የሰማቸው ነው። ሰንበት ከምን አይበልጥም? ከእኔ ይልቅ ከእናንተ አይበልጥም። ሰንበት እኮ ለእኛ መጠቀም የተፈጠረ እንጂ በእኛ ላይ ሊጠቀምብን አልተፈጠረም። ጊዜ ቀን ማለቱም ሌሊቱም ክረምቱም በጋም ብቱም ሰማዩ ሁሉም የተፈጠረው ለእኛ ነው። ስለዚህ ገንዘብ ከእኛ በታች እንጂ ከእኛ በላይ ሆነ አይደለም። ከእኛ በላይ ካደረግነው ግን አመለክ ነው ማለት ነው። ካመለክ ነው ደግሞ ከማን ተለየን ማለት ነው። ከማን ተለየን? እግዚአብሔር ይጠብቀን ነው። እንደዚያ ስንልቀው የሚመጣው ሁሉ ነገር ሁሉ ለኛ ተፈጥሯል ከኔ በታች ነው ብሎ ማሰብ ያስፈልጋል እንጂ ገንዘብ ማምለክ እግዚአብሔር ጋር መጣላት እንደሆነ ጥሉጣል እንደሆነ ይህንን ያስረዳል። የመጀመሪያው ክፍል ከእንዲህ አይነት ነገር እንድንጠበቅ ነው። እንደው ከዚያ ቀጥሎ እነሆ ለምትበሉ የምትጠጡ ነገር አትዘኑ ይላል፣ አትጨነቁ ይላል። ምን አትበሉ ይላል? አትጨነቁ። ለምትበሉት ለምትጠጡት ነገር ምን አትበሉ ነገሩ ሁሉ አትጨነቁ። አታስቡ ማለት አይደለም። አያችሁ ማሰብ ግድ ነው፣ መስራትም ግድ ነው፣ መማርም ግድ ነው። አያችሁ እግዚአብሔር ሰነፍ እንዲኖር አይፈልግም። ጥረት ክለብ ብሎ ላምን ተጠቅሞበታል። የሚማረው መማር የሚሰራው መስራት አለበት ማለት ነው። ጽድቁ ያ ማለት ይሄ ከዚህ ቋሚ ከነገረ መለኮት ትምህርት ጋር አንዱ ሰማያዊ መመሪያ ሰርተህ ጥረት ብላል። ይህ ለአዳም ብቻ የተነገረ አይደለም። የአዳም ዘር በሙሉ እየሰራ መኖር አለበት። የሚሰራ ሰው ጤነኛ ነው። የሚሰራ ሰው አይሰርቅም። የሚሰራ ሰው አይቀጥም። የሚሰራ ሰው ነፍሰ ገዳይ አይሆንም። የሚሰራ ሰው ቀማኛ አይሆንም። አያችሁ። ስለዚህ የጽድቁ አንዱ አካል ጥረት ግረት ብላይ ነው። አያችሁ። ግን እዚህ ላይ አትስቡ፣ አትጨነቁ። ለምትበሉ ለምትጠጡ ቁጭ ብላችሁ እየሰራችሁ ማን ይጨምራል? ትንሽ ስንሰራ ማን ያበዛል? ትንሽ ማን ያበዛል? እግዚአብሔር ያበዛል። አያችሁ። እግዚአብሔር አይተውም። በአጭሩ እንደገና እኛ መስራት እያሰብን ቁጭ ሳንል የሰራ እየጣርን እግዚአብሔር ስናይ እግዚአብሔር ደግሞ ሁሉም ያደርጋል። በአንጻሩ እንደገናም ደግሞ እኛ ሰርተንም እግዚአብሔር ካልፈቀደ እንደማይሆን መረዳት ያስፈልጋል። ለምሳሌ